ነገር መቋጠር የማትችል ሉሊት ለናታ ጽ እንደታሰረች ነገረችው። ናታ ጽ እንደታሰረች አያውቅም። እንዲሁም ደግሞ ሰሞኑን ያልመጣቸው ለምንድን ነው ግን አትምጪ ብቻ ስላልኳት ቀረች እንዴ እያላ በውስጡ እያሰባ ነበር። ይቺ ሉሊት ደግሞ እየሄደች ምግብ ይዛ እየሄደች ያቺም ጽ አልፈልግም ስትላት ይሄም ደግሞ ናታ አልፈልግም ሲላት እንዴ እናንተ ምን እየሆናችሁ ነው? ለሰው ክብር የሚባል ነገር የላችሁም እንዴ? እኔ ለእናንተ ብዬ ተጨንቄ ተጠብቤ ሰርቼ ያመጣሁትን ነገር አንቀበልም የምትሉት ነገር ስትለው እንዴ ስለምን እያወራሽ ነው? እህቴም እንደዛው ይዘሽ ተመለሽ እኔ አልፈልግም አለችኝ። አንተም እንደዛው ምን እየሆናችሁ ነው ግን? ምን እህቴ አልሽኝ እንዴ? አዎ ያቺ ጽ የምትባለው እህቴ ጽ ምን ሆነች እንዴ? ይሄ ሰውዬው አልሰማም እንዴ ነገሩ? ንገሪኝ ሉሊት ምን እያልሽ ነው? የምታወሪው ነገር ሊገባኝ አልቻለም። እንዴ ይሄ ሰውዬው አልሰማም። የማልሰሙት ነገር ለሰው ማሰማት እንዴት ደስ ይላል። አይ ሉሊት በጥሩ ጊዜ ነው ያመጣሽው አንቺ አንበሳ እያለች ራስዋን በራስዋ እያደነቀች አው ምን እንደሰራች አላቅም። አንተ ያታሰርከው ቀን እሷም ታስራለች ቢላ እርፋት ነው። በዛን ሰዓት ናታ ድንግጭ ብሎ የኔ እህት ታሰረች እንዴ? የኔ እህት ታሰረች እንዴ? ምን አድርጋ ምን ሰርታ ብሎ ራሱን ስሜቱን መቆጣጠር አቅቶታል። ከዛ የሚቀጥለው ቤዛ እንዲሁም ጽን እንዲሁም ናታን እጠይቃለሁ ብላ እሷም ከቤት ልብስ ይዛ ለናታም ለጽም ልብስ ይዛ እየሄደች ነበር። ከጽ ከመጀመሪያው ከጽ እየተገናኙ ግን ደግሞ ወንድሜ እንዴት ነው ጠይቀሽው ነበር እንዴ? አይ እሱ ጋር ገና አሁን ነው ሊሄድ እንጂ አልሄድኩኝም። አንቺስ እንዴት ነሽ እያለቻት ነበር። ጽ በዛን ሰዓት ቤዛ ግን ደግሞ እንዴት ነሽ? ብቸኝነትስ እንዴት ይዞሻል? ግን ለነገሩ ሉሊት አለች እኮ። ጽ ምን እያልሽ ነው? ሉሊት እያልሽ ነው? እባክሽን ተይ፣ ትንሽ ተረጋጊ። ሉሊትን ደግሞ ታውቂያት የለም እንዴ? አሁን ተናግራ አሁን የምትረሳው? ታይ ባክሽ፣ ለዛ ነው እንደ ወስዳ ያጋጨሽኝ። ቆይ ግን ቤዛ ይህንን ነገር እንዴት ነው ቀለል አድርገሽ ያየሽው? ታይ ጽ ከወጣሽ ሁሉንም ነገር እንነጋገራለን። አይ ምን እንነጋገረው ነገር የለም። አሁንም ቢሆን እደግምልሻለሁ ድጋሜ ሲወጣም ይሁን እሷን ማገኛት ከሆነ ድጋሜ ያንን ቤት መግባት አልፈልግም። እባክሽን ጽ ይገባኛል ስለተናደሽ ነው ይህንን ነገር የምትናገሪው። እናም ደግሞ እያለች ነበር። አይ እኔ ስለተናደድኩኝ አይደለም፣ ለመጨረሻ ጊዜ ይህንን ነግሬሻለሁ። ወይ ከሷ ትኖሪያለሽ ወይ ከኔ ትኖሪያለሽ እንጂ በዛ ቤት እኮ አብረን አንኖረው። በቃ እሺ ችግር የለም። ለትንሽ ጊዜ እስር ቤትን አይቼዋለሁ መታሰሩን። ስለዚህ ደግሞ ይህንን ልብስ ለትንሽም ቀን ቢሆን መቀየሪያ ይዤ መጥቻለሁ እያለቻት ነበር። እሺ በቃ እያለች ጽ ተመልሳ ትሄዳለች። ይቺም ደግሞ ተመልሳ ትሄዳለች። ከዛ ወደ ናታን እየሄደች ነበር። ናቱዬ እንዴት ነህ? ልብስ አምጥቼልሃለሁ፣ ጥበቆች ጋር አድርሼልሃለሁ። እንዴ ናቱ ምን ነው አታወራም እንዴ? ምን ነው ልብስ ላመጣልህ ነው የመጣሁት። እህቴ እንዴት ናት? አትምጪ ስላልኳት ነው እንዴ የቀራችው? አዎ አሁንም እኮ እኔ ተደብቄ ነው የመጣሁት። ብታይ ኖሮ አሁንም ካልመጣው ብላ እሪ ነው የምትለው ነበረው አይደል? አዎ ምን ነው? ቆይ ግን ቤዛ እንዴት አይኔን እያየሽ ትደብቂኛለሽ? ቆይ እንዴት ቤዛ ማለት ምኑን? እህቴ እንደታሰረች እኮ አውቃለሁ። ማለት እንዴት አወክ? ካንቺ በፊት ሉሊት መታ ነበር። ቆይ ግን እስከ መቼ ነው የምትደብቁኝ ይሄንን ነገር? ይቅርታ ናቶ፣ እኔ እኮ በምንም ነገር አይደለም። ነገር ግን ደግሞ ያለህበት ሁኔታ በማየት ነው
ስሚኝ ቤዛ፣ በጣም ነው ያበዛሽው። ከዚህ በኋላ ማታሽ እንዳትጠይቀኝ። ማንም ጠያቂን አላስተናግድም። የኢቴን ጉዳይ ደግሞ ለኔ ታዩ። እኔ ከዚህ ሳልወጣ ሁሉንም ነገር በራሴ መንገድ አስተካክላለሁ እያላት ናቱ እያለችም ቤዛ፣ እሱ ደግሞ ተመልሶ ይሄዳል። ይወልሽ ሉሊት የምትባይ ሴትዮ ጠብቂ፣ የማደርገሽ እኔ ነው ማቀው እያለች ቤዛ እሳት ለብሳ እሳት ጎርሳ ወደ ሉሊት ትሄዳለች። ቤዛን ስትሆን ሌላ ቤዛ ሆና፣ ይቺ ደግሞ እቤት ቁጭ ብላ ያው እንደ መጀመሪያዋ እያሰባች እያሰላሰለች እንዲሁም ይሄ ቤት የኔ ብቻ ቢሆን ምን አላ እያለች ቁጭ ብላለች። የማይደርስ የለም ቤዛ ሉሊት፣ አንቺ ሉሊት እያለች ስትል ስትጮህ መጣች። ይቺን ወደ ፎቅ ነበረች። ከፎቁ መሀል ደረጃው ደረሰች። ቆይ ግን አንቺ ምን ባደርገሽ ነው የሚሻለኝ? ቆይ ግን ምን ላድርግሽ እያለች ነበር። ያንቺ እጅሽ አይደለም መቆረጥ ነበረብሽ፣ ምላስሽ ነው መቆረጥ ነበረብሽ። ቆይ ግን ለናቱ ለምን ነገርሽው? ያለበት ሁኔታ አታየም እንዴ? ያለበት ችግር አታየም እንዴ? ጽይ እንደታሰረች ለምን ነገርሽው? እኔ ሆን ብዬ አይደለም ነገርኩት። እናንተ የነገራችሁት መስሎኝ ነበር እንዴ? ጥፋታችሁ እኔ ላይ ታካክካሉ እንዴ እያለች ነበር። ቆይ ግን አሁን ከዚህ ቤት ምጥር አድርጌ ባወጣሽ ምን መሄጃ አለሽንና? አድርጊውና እናያለን። ሉሊት አፍሽን ዝጊ አፍሽን። ወይዘሮ ቤዛ የሚፈራሽ ነገር የለም። ልብ ካለሽ አድርጊው። ጀግና እንዳያጫውተሽ። አይዞሽ፣ አቶ ናታ እንደሆነ አይተውሽም። ከዚህ ቤት ሌላ ቤት ስለሌለው እኔን ግን ያ ደግሞ ለበር የሚንከራተት ፍቅረኛሽ ነው የሚያሳዝነኝ እያለች ነበር። ቆይ ሉሊት፣ አንድ ቀን በእጄ ትሆኛለሽ። ይህንን ነገርሽ፣ ይህንን ጸባይሽ አስተካክይ ቢሻል አስተካክይ። ቆይ ግን እያስፈራራሽኝ ነው አይደለም? እያስጠነቀቅኩሽ ነው። ይገባሻል አይደል? እያለች ቤዛ ሌላ ቤዛ ሆናለች። የምር ሉሊት በጣም ነው የምታናድደው። ግን የምር ሉሊት በጣም ነው የምታናድደው። በዛ ናታን ባለበት ሁኔታ እያየች ይህንን ነገር ደግሞ ለናታ ያኔ ማንገሯ መታሰሯ ማለት ነው። ናታም ደግሞ ይህንን ሲሰማ እንዴት በዚህ ልክ ደግሞ እህቴን ብዬ አስሬ የነገርኳቸው እነሱ እኔ ላይ ያደበቁትስ ነገር እያለ ናታም ሌላ ናታ ሆነ። ጽይም ደግሞ እንደዛ ማለት ቤዛም እንደዛ እሪ ብላ አብዳለች። ምክንያቱም ይቺ ሉሊት ነገር መቋጠር የማትችል ሉሊት አንዳንዴ እንደዚህ ብላ ነው የምታስቀኝ። አሁን ደግሞ ከቤዛ ግጭት ላይ ናቸው ማለት ነው። ከዛ የሚቀጥለው ጽይ ናታንና እንዲሁም ደግሞ ማለት ኤፉ ናታንና ቤዛን ለመጠየቅ ትሄዳለች። ስትሄድ ናታን ያው ማንም ጠያቂ ቢመጣ አላስተናግድም ብሏታ ነበር ለቤዛ። ናታ ደግሞ ኤፎን እንደሆነች አያውቅም። ሲጠራ ደግሞ አልወጣም ብለዋል። ከዛ ደግሞ ኤፉም ያላት አማራጭ ወደ ጽይ እየሄደች ነበር። ወደ ጽይ እየሄደች ከጽይ ደግሞ ተገናኝቶ ጥሩ እያወሩ ነበር። በዛን ሰዓት ደግሞ ገኒ የቀራችሁ ነገር ካለ ጨርሱ፣ እኛ ደግሞ ትንሽ የምናወራው ነገር ስላለ ብቻችን ትተውናለሽ እንዴ እያለቻት ነበር ገኒን። ኤፉ አዎ ችግር የለም በይ ጽዬ የኔ ልጅ እባክሽን ራስሽን ጠብቂ፣ ራስሽን በደንብ አድርጋሽ ጠብቂ እያለቻት ነበር ገኒ። በዛን ሰዓት ኤፉም ማለት ጽይም እሺ ገኒዬ እዚህ ድረስ መጥተሽ ስለጠየቅሽኝ እጅግ አመሰግናለሁ እያለች ነበር። አይ ችግር የለም ከዚህም በኋላ ደግሞ መጥቼ እጠይቅሻለሁ። ደግሞ አትቆይም፣ ቶሎ ነው የምትወጪው። ልጁንም ደግሞ ተሽሎታል። ምን አላ እዛው ፍግም ብሎ ቢቀራ የሱ ነገር ገና ይቀርኛል እያለች ነበር። ጽይ በጣም ተናዳለች። እንደዛ ስትል በቃ ገኒዬ አንቺ ሂጂ ትንሽ
ጠብቀኝ እዛ ሆነሽ እኔም ቶሎ ይመጣለሁ ብላ ኤፉ ገኒን ትሸኛታለች። እሺ ቆይ ኤፉዬ ምን አዲስ ነገር አለ? ብዙ ነገር ተፈጥሯል። ቆይ ብዙ ነገር ስትይ ምንድን ነው የተፈጠረው? ዛሬማ ደስ የሚል ዜና ነው ይዤልሽ የመጣሁት። በእናትሽ ቶሎ ንገሪኝ፣ ልቤን ሰቀልሽው እያለች ነበር ኤፉ። ጽም ደግሞ የእያንዳንዱን መንገር ጀመረች። ስትናገር ደግሞ ማለት ኤፉም የእያንዳንዱን መናገር ጀመረች። ግን ደግሞ አሁን ናቱም ይወጣል። ናቱ ከወጣ በኋላ እሱም ያግዘናል እያለች ነበር ጽይ። አዎ እሱም ይወጣል። አይ ግን አንቺ ደግሞ ብዙ የምትቆይም ቶሎ ትወጪያለሽ። እንዴት ቶሎ እወጣለሁ? ጽይን ቶሎ ትወጫለሽ ያለችበት ኤፉ ያው ይህንን አቤላን እያናገረችው ነበር። ጽይን እንደምንም ብላ ቶሎ እንድትወጣ አድርግ፣ ካዛ ደግሞ የምትፈልገው ነገር ካላ ትነግረኛለህ እያለችው ነበር። ይሄም ደግሞ አሁን እኔን ሸወትኩኝ ወይ አታላልኩኝ ለማለት ነው። ለአንቺስ ደግሞ ሲጀመር ምን አለሽና ካንቺ ያቺ ቤዛ ናት የምትሻለው እያላት ነበር። ይሄ አቤላ የሚባለው። አቤል ምን አሰብክ? አርፋ ከኔ ጋር ብትስማማ አይሻልም አይደል እያለችው ነበር። ቆይ ግን አንቺ ሴትዮ ምንድነው የምትይኝ? ምን ይሆናል? ግን አንቺ ምንም ማድረግ አትችይም እያላት ነበር ቤዛ ጽይን። ሌላው ተዋውና የምትፈልገውን ያክል ተናገር። እንዴትስ ማድረግ አችልም ብለህ አሰብክ? ይልቅ ምን ያክል ነው የምትፈልገው? አይ እሱን ካንቺ ይልቅ ቤዛ ናት ማድረግ የምትችለው እያላት ነበር። ኤፉም እንዴት ይሄንን ነገር እኔ እንደማልችል አሰባኝ እያለች ነበር። ቤዛ ማለት ያው ቤዛ ናት። ስንት ቤዛ ነው የምታውቂው? አትልፋ አቤል፣ ይልቅ የምትፈልገውን መጠን ንገረኝና እኔ ስጣሃለሁ እያለች ነበር ጽይም። አንቺማ ከሆነ በኋላ የሆነ ነገር ነው የምታስቢው። አሁን ሌላው ተዋው፣ የምትፈልገውን አክል ተናገር እያለችው ነበር። በቃ አንድ ቀን ብቻ ስጠን፣ ከዛ የምትፈልገውን መጠን እሰጥሃለሁ። የምትፈልገው ቦታ አስቀምጣለሁ፣ ከዛ ሄደ ታነሳለህ እያለችው። ገንዬ ጨረሽ? አዎ ጨርሻለሁኝ እያለች ነበር። ወደ ጽና ወደ ናታ እየሄዱ ከዛ የሚቀጥለው ቤዛ ስቅስቅ ብላ እያለቀሰች ነበር። ናታም ተቋጣት። ጽም ደግሞ ያቺ ከኔ ይልቅ ለሎሊት ቦታ አለሽ ብላ ተቆጣች። እናቱ ለኔ የሚያስብ ይመስለኝ ነበር፣ ግን ደግሞ እሱም እህቴ ነው የሚለው። ኤፍራታም ሲከፋት እኔ ላይ ይጮሃል፣ ጽም ሲከፋት እኔ ላይ ነው የሚጮኸው። ሁሉንም ነገር ከኔ ይደብቃል፣ በኋላ ደግሞ ጣጣው ለኔ ነው ብላ ስቅስቅ ብላ እያለቀሰች ነበር ቤዛ። እናቱ ቆይ ለምን እንደዛ ትሆናላ? በዚህ ሰዓት እንደዛ መሆንህ ምንም አይነት መፍትሄ አያመጣም። ቤዝ ቆይ ግን እንዴት ነው ተረጋጋ የምትይው? እንዴትስ ደግሞ ቀለል አድርገሽ አየሽው? ቆይ ናቱ ካለፈ በኋላ ከመናደድ ይልቅ መፍትሄው መፈለግ አይሻልም እንዴ? እኔ ውስጥ የሚነግረኝ ደግሞ ሁሉም የኔ ጥፋት እንደመሆኑ ነው የሚሰማኝ። ከጎኗ ሊሆን ይገባኝ ነበር። ቆይ ግን ምን ማድረግ ትችል ነበር? እስቲ ንገረኝ። ምን ማድረግ ትችላለህ? እንዲህ የማይለሽ ብዙ ነገር ማድረግ እችል ነበር። በጣም ብዙ ነገር ማድረግ እችል ነበር። እሺ በቃ ተረጋጋና ወደ መፍትሄው ብንሄድ ነው የሚሻለው እያለች ቤዚ ወደ ናታን እያዝናናች ነበር። ከዛ ትንሽ ቆይቶ በቃ ቤዚ እኔ መሄድ አለብኝ። የት ማለት? በዚህ ሰዓት በዚህ ጨለማ? አይ አሁን አስቸኳይ ነገር ስለሆነ መሄድ አለብኝ
እያለ እሱ ይሄዳል። ከዛ የሚቀጥለው ዳራ ሲቅስቅ ብላ ሶፋ ላይ ቁጭ ብላ እያለቀሰች ነበር። በዛን ሰዓት ወንድሙ እየመጣ ቆይ ግን እህቴ ምን ሆነሽ ነው? ምንድነው እያለቀሽ ነገር? ምንም አልሆንኩኝ። እንዴ እያለቀሽ እያየሁሽ ምንም አልሆንኩኝ ማለት ምን ማለት ነው? ቆይ ግን ወንድሜ የሆነ ቀን ክላስህ ላይ የሆነ ነገር ጠይቀኸኝ ነበር። ምን ጠይቄሽ ነበር? ምን ብዬሽ ነበር? አፈቅርሻል እንዴ እያልከኝ ነበር። አዎ ብዬሽ ነበር። ምን ሆነ እያላት ነበር። ቆይ ግን አፈቅረዋለሁ ያልሽ ሰው እሱ ያፈቅረሻል እንዴ? እሱን አላውቅም። አንዳንዴ ጥሩ ይሆንልኛል፣ አንዳንዴ ደግሞ ያለ ምክንያት ይቆጣኛል። ግን እህቴ የማይወደሽ ከሆነ ቢቀረብሽ ይሻለሻል። እንዴ ምን ማለት ነው? ይወደኛል። እሱ ደግሞ ብዙ ኃላፊነት ስላለበት ነው። እሱንም እኮ የእያንዳንዱን ነግሮኛል። ነገር ግን ደግሞ እሱን ሲያስተካክልና ያኔ ያሰበው የሆነ ስራውን ቀለል ሲልለት ከዛ ደግሞ መጀመር እንችላለን። ከዛ ወንድሟ ሰቅሰቅ ብሎ እየሳቀባት ነበር። እሱን ደግሞ ይታገሰዋለሁ እያለች እሱ እየሳቀባት ነበር። ግን ስራው ሲጨርስ ያፈቅረሻል አይደል እያላት ነበር። ከዛ ሁሉንም ነገር ሲያስተካክለው አይደል? አዎ ምን አሲቃል እያለች ነበር። በቃ ለማንኛውም አንቺ ተረጋጊ። አንቺ ስትጎጂ ማየት አልፈልግም። ወንድሜ ግን አሁን ችግሩ እሱ አይደለም። ምን እሱ አሁን ታስሯል ነው? እንዴት ማለት? ግን እያለች ነበር። በዛ ላይ ደግሞ ማሚንም ሳናገራት አላስፈታውም አለችኝ። እሱም ማፍቀርሽን ታውቃለች እንዴ? አዎ ታውቃለች። ነው በይ ከሷ እንደጨመርሽው ከሷ ጨርሽው። ከየት ጀምሬ ከየት እንደሚጨርሰው አላቅም ስትለው እሱም በይ እዛው የጀመራችሁት እዛው ጨርሶት እያላት ነበር። በቃ እናንተ ጨርሶት ብሎ ተነስቶ ሲሄድ አራ እንደዛ ነው አንተ መታገዘኝም? ይቅርታ እህቴ እናቴ ያለችበት ምንም ነገር መግባት አልፈልግም ለዛ ነው ብሏት ይሄዳል። ከዛ ያው ሶፋው ላይ ሆኖ ቁጭ ብላ ባለቀሰች ሰዓት እናትዋ ትመጣለች። በዛን ሰዓት እሷ ዳራ ልትወጣ ስትል እናትዋ ስትመጣ የት ነው የምትሄጂ? ነይ ተመለሺ። አልመለስም። ነይ ተመለሺ። የት ነው የምትሄጂ? ቆይ ግን ብትሞት ምንም የማትመስለሽ ልጅሽ አሁን የት ገባሽ? የት ወጣሽ? ምን ተማርሽ? እንዴት ሆንሽ? የምትይው ነገርስ አስመሳይ ነሽ እያለቻት እሪ ሲሉ ከዛ ደግሞ ወንድሙን በር ከፍቶ ይወጣል። እናንተ ምን እየሆናችሁ ነው? ምንድን ነው? ምን እየተፈጠረ ነው ሲላቸው በቃ አንዳችሁም አታስፈልጉኝ፣ አንተም ይሁን እናቴም ይሁን አታስፈልጉኝ፣ በመንገዴ ላይ አንድ ሰው እንዳይገባ ብላ ዳራ ተናዳት ይወጣለች። ዳራን የዛ ማለት የናታን ፍቅር አሳብዷታል። ናታ ደግሞ ለሷ ያን ቦታ ያለው አይመስልም። እሷ ደግሞ በሷ ፍቅር እየተሰቃየች መሰለኝ። ለማንኛውም ድራማው ብዙ ነገር ያስወራል። በዚህ ይብቃን መሰለኝ። በሌላ አዲስ እስከምንገናኝ ድረስ በያላችሁበት ቸር ቆዩልኝ። አመሰግናለሁ ሁላችሁንም። ባይ ባይ።